የመርካቶ ሱቆች እየፈረሱ በመሆኑ ተደናግጠዋል። እንግዲያውስ እዛው መርካቶ ተክለ ሃይማኖት ላይ ዘመናዊ ግራውንድ ፕላስ 5 የንግድ ማዕከል እንዲህ ባለ መልኩ እየገነባንልዎት እንገኛለን። በአንድ ዓመት ጊዜ ብቻ የምትረከቡት የንግድ ሱቆችን በ11፣ 16፣ 22 እና 32 የካሬ አማራጮችም ታገኛላችሁ። ግራውንድ ለምትፈልጉ ከ4.9 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ፣ አንደኛ ፎቅ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ሁለተኛ ፎቅ ከ3.8 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ800 ሺህ ብር ቅድመ ክፍያ ጀምሮ፣ ሶስተኛ ፎቅ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ800 ሺህ ብር ቅድመ ክፍያ ጀምሮ፣ አራተኛ ፎቅ ከ2.7 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ700 ሺህ ብር ቅድመ ክፍያ ጀምሮ፣ አምስተኛ ፎቅ ከ2.4 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ640 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ልብ ይበሉ፣ ይህ ዋጋ ፊክስድ በሆነ ማለትም በኢትዮጵያ ብር የሚዋዋሉት ሲሆን በኔት ካሬ ብቻ የምንሸጥላችሁ ሱቆች ናቸው። ይህ ማስታወቂያ አይተው ለሚመጡ ውስን ደንበኞቻችን እስከ 18% የሚደርስ ልዩ ቅናሽ አዘጋጅተናል። ከእርሶ የሚጠበቀው ከስር ባለው የድርጅቱ ስልክ መደወል ብቻ ነው። ሜሪት ፕሮፐርቲስ። በሳውዲ አረቢያ በፓኪስታንና ሳውዲ አረቢያ ላይ መልህቁን የጣለ የሱኒ አገሮች ሀያሎች ምን ይባለው የሱኒ ወታደራዊ ስምምነት የመካ ስምምነት መፈረሙን ታውቃላችሁ። አሁን ደግሞ እንደምንሰማው ግብጽም እየተጎተጎተች ነው የዚህ አባል አካል እንድትሆን የሚል ነው። ከዚህ ተነስተን ይሄ ጥምረት ምንድነው? ምን አይነት ነገር ሊያመጣ ይችላል በአካባቢው ብሎም በሳውዲው አልጋ ወራሽ ላይ የሚመሰረት ጥምረትስ ምን ያህል ዘላቂና ወጪ ነው የሚለውን እንመለከታለን። በዝርዝር የምንመለከተው ነው። ጥምረቱ ቀላል አይደለም። ሀያሎችን 3 የሱኒ ሀገራት ያጣመረ ነው። ከፓኪስታን ብንጀምር በሙስሊሙ ዓለም ብቸኛዋ ኒውክሌር ታጣቂ መሆን ብቻ ሳይሆን ጦሯ በተደጋጋሚ ውጊያዎች የደደረ የኒውክሌር ጦርነትን ጭምር ሲዘጋጅ የኖረ በወታደራዊ እይታ ከባድ ደረጃ የሚሰጠው ነው። ሁለተኛዋ ደግሞ ቱርክ ናት። የኔቶ ደረጃ ጦር መሳሪያ አምራች ናት። ሶስተኛው ገንዘቡም ተጽዕኖም በስፋት ያላት ሁለቱም ሀገራት መልህቃቸውን የጣሉባት ሳውዲ አረቢያ ናት። እነዚህ 3 ሀገሮች ኔቶ መሰል ጥምረት ብቻ አይደለም፣ በመሰል ብቻ የሚገልጹ አይደለም። ቃል በቃል አንቀጽ 5ን በመውረስ ሳውዲን የነካ አንካራን ነካ፣ አንካራን የነካ እስላማባድን መታ ማለት ይሆናል። ስለዚህ የተነኩለት እንደ ንብ ይንቀሳቀሳሉ ማለት ነው በዛ ጠላት ላይ እና በተለይ ቱርክ በከፍተኛ ደረጃ ግፊት እያደረገች ያለችባት አራተኛ ሀገር ስሟን ለመጥራት እዚህ ቦታ ላይ ትንሽ አስቸጋሪ ነው፣ ግን ቢሆንም አይኗን መጣሏ እየተነገረ ነው። ግብጽ ናት። በጣም የጎተጎተቻት ነው። ግብጽ የዚህ አባል እንድትሆን ትፈልጋለች። ያለ ግብጽ የተሟላ አይደለም የሚል ነው የቱርክ አመለካከት። ምክንያቱም በአረቡ ዓለም ዘላርጀስት እግረኛ አርሚ ያለው የሜካናይዝድ ያላት ግብጽ ናት። ቱርክ በኔቶ ውስጥ ከፍተኛ ቁጥር ያለው ሰራዊት እንዳላት ሁሉ በአረቡ ዓለም ደግሞ ከፍተኛ ቁጥር ያለው ሰራዊት ያላት ግብጽ ናት። በአጋጣሚ ይሁን አይታወቅም። ግብጽ ደግሞ የአይሁዳዊቱ ሀገር ደቡብ ምዕራብ አዋሳኝ ናት እና በሁለቱ ሀገሮች መካከል ደግሞ የግንኙነታቸው መሰረት በጂሚ ካርተር የጣረው የካምፕ ዴቪድ ስምምነት ነው። ግብጾች እያጠና ነው እያሉ ነው ይሄንን ጥምረት። እዚህ ላይ ነው የምንወያየው። በጣም የሚያስገርም ነው። ሰሞኑን የወጡት መረጃዎች እንደሚያመለክቱት ከሆነ የነኚህ 3 ሀገራት ጥምረት በሌላ አባባል እዚህ መካከለኛው ምስራቅ ላይ እየተፈጠረ ያለ ሌላው ኔቶ ተደርጎ እየተወሰደ ነው ያለው ወታደራዊ ስምምነት ከመሆኑ አንፃር ማለት ነው። ይሄ ደግሞ በአቅራቢያዋ ያለች በተለይ አሁን ከአሜሪካ ጋር እየተዋጋች ያለችው ኢራን እንዴት ትመለከተዋለች? ምክንያቱም ፓኪስታን ከጀርባዋ ነች ያለችው። አዎ ፓኪስታን ከጀርባዋ ነች ያለችው። ቱርክ ከፊት ነች ያለችው። በካርታው ላይ ስትመለከቱ ድንበርተኞች ናቸው ሁለቱ። ድንበርተኞች ናቸው። ስለዚህ በሁለት አቅጣጫ ነው። በኢራን በኩል ያለው ራሱ ሪአክሽን ምን ሊሆን ይችላል? የነኚህ አገሮች ጥምረት እንደገና ቱርክ እንደሚታወቀው የኔቶ አባል ሀገር ነች።
ከፍተኛ ወታደር የምታዋጣ አገር ነች። ግን ሃይማኖታዊ አገር አይደለችም እንደነ ሳውዲ አይደለ ነው ሴኩላር የሆነ መንግስት ነው እሱ። ስለዚህ አሁን የሚኖረው ጥምረት በኢራን ላይ ምን አይነት ኢምፓክት ይዞ ሊመጣ ይችላል? የግብጽስ አቋም ምን ሊሆን ይችላል? የግብጽ መግባት ከነኛ ሀገሮች ጋር እና በብዙ መልኩ አካባቢውን እንትን የሚለው ምንድን ይባለው አካባቢውን ሚነቀንቅ ነገር ነው። በጣም በሚገርም ሁኔታ እስካሁን ድረስ በይፋ ዲስከስ ሲደረግበት ያልሰማሁትና ግራ የገባኝ ነገር ቢኖር ቱርክ የኔቶ አባል ናት እና ከኔቶ ጋር ያለ ስምምነት የኔቶ ያው አንቀጽ 5 ነውና የኔቶ አባል ሆና መካከለኛው ምስራቅ ውስጥ እንደዚህ አይነት ተናጥል ስምምነት ማድረግ ትችላለች። ምን ልታረግ መጣች? ኖ አሚን በእነሱ እንዴት የሚታየው በጣም ነገርየውማ ጂኦግራፊ ነው የሚያገናኛቸው። ግን እንደ ማንኛውም የኔቶ ሀገር እኮ ከተቆጠረች እና አሜሪካ እንደሚያደርጉት ማለት ነው። አሜሪካም የኔቶ አባል ሀገር ነች፣ ግን መካከለኛው ምስራቅ ላይ ኢንተረስት አላት። የኔቶ አንቀጽ 5 ተጠቃሚ ናት። እዚህ ጋር ደግሞ በሱኒ ኔቶ ውስጥ ደግሞ እንዲሁ የአንቀጽ 5 ጠቃሚም ናት። ወደዚህ ባለው ግጭት ውስጥ ቱርክ ተጠቃች ብሎ ማለት ኔቶ ለቱርክ ሊዋጋ ነው ወይ? የቱ ጋ ነው ድንበሩ? ለምሳሌ አሁን ባለው ሁኔታ ማንኛውም ሀገር ዘሎ ቱርክ ላይ ጥቃት ማድረግ አይችልም። ታምራት ምንም አይችልም። ገና ሊያጋባ አትፈልግም። ኢንፋክት ኔቶ አሁን ባለበት ሁኔታ አንዳንዶች ጥርስ የሌለው አንበሳ ነው እያሉት ነው። ደክሟል፣ ተሰነጣጥሯል እርስ በርሱና አሜሪካ እኮ እሱማ አቅሙ እንደደከመ ኔቶ ማሳያው እኮ አሜሪካ ዋናዋ የኔቶ አባል ሀገር ነች አይደል? ጦርነት ላይ ነች ያለችው። ቤዚካሊ አሜሪካ ብቻዋን እየተዋጋች ያለችው። ስለዚህ እዚህ ላይ ነው ጥያቄ ያለው። ፑቲንም አንዳንዴ ማነው ዩክሬንን እያስመሰሉ እነ ፖላንድን ማነቦጭ ይዘዋል፣ እነ ሮማንያን እና ቴስት ነው የሚያደርጉት ውሃውን ሙቀቱን ነው የሚለኩት ነው። ኔቶ እስከምን ድረስ አለ? አሁን ማንሙት አንቀጽ 5 ተነካ ብላችሁ ትመጣላችሁ ይለው እኮ ገብቷል። እስኪ እንተያይ ነው። ስለዚህ ኔቶ ለማንኛውም ይሄ በጣም ውስጡ የሚያነጋግር ነው። እስካሁን ግን ይሄን ጉዳይ አድርገው ትልልቅ ሚዲያዎች ሲወያዩበት አልሰማሁም። የኔቶ አባል የሆነችው ቱርክ ፊቷን ወደ መካከለኛው ምስራቅ አዙራ ሌላ እሷ ልትወረወር የምትችልበት ነው። ለምሳሌ ኔቶ ቤዚካሊ ጠላቱ ራሽያ ነው ለኔቶ። የተቀመጠ እኮ በፊት ሶቪየት ህብረት ነበረች፣ አሁን ራሽያን አድርጓታል። ወደ ምስራቅ መስፋፋትን የምትገዳደረው እሷ ነች። አይለቋትም። ራሽያ ከዚህም እንትን ብላ ብቻ ሺያ የሚለው ካለ እሱን ጠላት የሚያደርጉት። ስለዚህ ራሽያ ጠላት ነች፣ እንትና ደግሞ ታሳቢ ጠላት ነች። ቻይና ደግሞ በዛ በኩል ቻይና ታሳቢ ጠላት ነች። ስለዚህ ኔቶ ጠላት የለውም ከራሽያ ውጭ። አሁን ቱርክ የኔቶ አባል ናት። እንዴት ይሄን ግንባር የፈጠረችው ብዙዎች በግልጽ እንደሚፈጥሩት ይሄ ሱናዊ ግንባር በኢራናዊ ግንባር ላይ ሺአዊ ግንባር ላይ የታሰበ ነው ይላል። ኦፍ ኮርስ ይመስላል። አሁን በተለይ በዚህ ሰዓት መቋቋሙን ስትመለከት ኢራን አሁን አጣብቂኝ ውስጥ ነች ያለችው። ወላንታ አልክ ነች ግን አጣብቂኝ ነው እንጂ አሁን እኮ ሰላሙን ማምጣት አልቻለችም፣ ሀብቷን መጠቀም አልቻለችም፣ ሆርሙዝ ላይ ያሰበችው ነገር ማድረግ አልቻለችም ኢራን አይደል እንዴ? አሜሪካ ይኸው እስካሁን ድረስ ሰላም ማምጣት አልቻለችም እዚህ ቦታ ላይ። ኢራን የያዘችው አቋም አሁን ይሄ ምንድን ነው የሚባለው? አበሻ ጥሩ ተረት አለው። ቆሎ አንድ ቀን ቆሎ መቆርጠም አቅቶት እድሜ ልኩን ቆሎ ይበላል የሚባል ነገር አለ። አንድ ቀን ተራብ በደንብ አድርገህ ሌላ ጥሩ ነው ለመብላት። እዚህ ተላይ ኪስ ውስጥ ቢገባውን ሁሉ እንትን ከምትል አንድ ቀን የሚባል ነገር አለ። ምንድነው ኢራን አሁን እዛ ደረጃ ላይ ያለችው። ይሄ ጦርነት በላ ነው ለኢራን። ችዬና መክቼ ካሳለፍኩት ግን ነፃነቷን ታገኛለች። በዚህ ሰዓት ላይ ቆሎ ህዝቡ አብሮ ይቆረጥምላታል ወይ ነው? እየቆረጠመ መስሎኝ። አሁንስ ቢሆን ችግር ላይ ናቸው ያሉት እኮ
በሰላም ከሰማይ ሰላም የላቸውም። ከታች የኑሮው ሁኔታ አለ። ሰውና እሳተ ገሞራ አንድ ነው። ሲፈነዳ ብቻ ነው የምታውቀው። እስከዛ ይይዛል። ይሄዶ ነው ይሄ ህዝብ ማለት በተቃውሞ ላይ የነበረ ነው የኢራን አይደለም ራሱ የኢራን መንግስት ላይ ከዚህ ሁሉ ድብደባ በኋላ ከዚህ ሁሉ ኢኮኖሚ እገዳ በኋላ ከዚህ ሁሉ የስራዎች መጥፋት ከዚህ ሁሉ ክራይሲስ በኋላ ሁሉም ሰው አይወጡም አይወጡም እያለ ነው የሚለው። እንደው መጨረሻ ላይ አንተ ደመደም ሰው አስቸጋሪ ነው። ይሄ ከውስጥ ያለው ነገር ለኢራን በጣም ሊያስቸግራት ይችላል። አሁን እንደዛ ካደረገ ምክንያቱም የሚመልሰው ነገር የለም። ብዙ የሥራ ዕድሎች ጠፍተዋል። ብዙ ኢንዱስትሪዎች ተደብድበዋል። ኢኮኖሚ ተጎድቷል በጣም። አሁን ብዙ መሰረተ ልማቶች እየወደሙ ነው። ኢቭን ይሄ የተጣለው ምንድን ነው የምትለው የባህር ላይ እገዳው በየቀኑ 500 ሚሊዮን ዶላር እኮ ነው የሚቀረው። አንዳንድ ጊዜ ግራ ነው የሚገባ። ግን አለምነ ይሄንን ህዝቡ በአሁን ሰዓት ካልወጣ ህዝባዊ አመጽ ላይ እንደውም እነ ትራምፕ ይሄንን ሲጀምሩ እኮ ጦርነት ከህዝቡም ከስር ይነሳል ብለውም ነበር። ከማንም ካልኩሌሽን ውጭ ነው የምነግርህ። ቶታሊ ደግሞ ሰርፕራይዝ ሊያደርግ ይችላል። በቆይታ አገዛዙንና ህዝቡን መለየት የማይችልበት ፖይንት ሊመጣ ይችላል። ህዝቡ ቶታሊ ከመንግስቱ ጎን ሊሰለፍ ይችላል። አሁን በምናየው ሁኔታ እሱን ነው የሚመስለው። ስለዚህ አይተን ፕሪዲክቴብል አይደለም። ስለዚህ ምንድነው ኢራኖች ግን ይሄን ጦርነት አሸነፉ ማለት ማናቸው ዶናልድ ትራምፕን አዝለው ብቻቸውን እንዲያወሩ ማድረግ ነው። አልጀመሩም እንዴ? አጀምረዋል። አሁን ሰሞኑን እኮ አንዳንድ ምልክቶች አየን እኮ። አንዳንድ ምልክቶች አሉ ከእሳቸው የማይጠበቁ ንግግሮችና እንደገና የዛሬ ወር ደግሞ ያቺ በኋላ እንመለስበት እንደሆነ አላውቅም ከቱርክ የወጡበትን መንገድ ስመለከተው አስቸጋሪ ነው። የአሜሪካ ፕሬዚዳንት በአንድ የምግብ ማከማቻ እንትን ውስጥ አልፎ በጣም አስቸጋሪ ነው። ወደ ሀገራችን እንግዲህ በወጡ በሽንኩርቱ ማለት ነው እና ይሄ ምልክት ነው የአሜሪካ ፕሬዚዳንት ችግር ላይ ስለመሆናቸው። ማለት ሪሊ ከባድ ጦርነት ነው እያየን ያለ ነው። ድምፅ አለው፣ አሁን ደግሞ ድምፅ የለውም። እና ምንድነው አሁን አሜሪካኖች አሁን ትላንት የነበረ ዜና ላይ በአንድ ድምፅ አሁን ደግሞ ጦር ግንባሩን ወደ ኢኮኖሚ አድርገውታል። እና ምንድነው የሚሉት እኛ እኮ ብዙ መርከብ አለን። አሁን አብርሃም ሊንከን አለች አይደል? እሷን መቀየር ዩኤስኤስ ጆርጅ ዋሽንግተን እየመጣች ነው። ስለዚህ እሷ ስትሄድ በሙሉ እዚያ ያሉት ዲስትሮየርስ ምናምን የምትላቸውን ይዛ ነው የምትሄደው እሷ። ስለዚህ ወደ አንድ መሬት ወርደው ቢራውንም ምኑንም እያሉ እፎይ ማለት አእምሯቸው ማለት ነው። ከዛ ደግሞ ተመልሰው ቶማካቸውን ይተኩሳሉ። ስለዚህ አሁን እነዚህኛዎች ያረፉት አሁን ይገባሉ ማለት ነው። ስለዚህ እንዲህ እየቀያየርን ኢራን ላይ ያለውን እቀባ እንዳጠረቀ እጃቸውን ይሰጡ እናደርጋለን። በዚህ 2-3 ዓመት ምን እንችላለን። በቃ መቀጠል በቃ አንሄድም አንሄድም። ስለዚህ ምንድነው የሚመዘምዝ ነገር ነው። አንዲት ነገር ግን አትገባም አትወጣም ወደ ኢራን። ይሄ እኮ እንደማያስኬዳቸው የምታውቀው እኮ ላለፉት ስንት ዓመታት ነው የኢራን እስላማዊ ዘብ ከአሜሪካ ጋር ከጣላበት ሰዓት ጀምሮ በማዕቀብ ነች አይደል ኢራን? ብዙ ነገሮች ነዳጇን ለምሳሌ ትልቁ ኢኮኖሚ መሰረቷ ነዳጁ ነበር። ነዳጁን አውጥታ እንዳሸጥ ተደርጋለች። በተለያየ መንገድ በተወሰነ ደረጃ ማውጣት ብትችልም ግን ያ የኢኮኖሚ ማዕቀብ ኢራንን እጅ አሰጣት ለአመታት፣ ለአንድ ዓመት፣ ለ2 ዓመት፣ ለ3 ዓመት አይደለም ኦልሞስት 47 ዓመት አይደል ይሄ ስልጣን እዛ ላይ ከተቀመጡ እና በ2-3 ዓመት እጅ ማሰጠት ይቻላል ወይ የሚል ጥያቄ ይፈጥራል። ልክ ነህ። ዝም ብለህ ስታየው ኦን ዘ ሰርፌስ ይሄ ምንድነው የኢራን የባህር በሮች እንደ ተዘጉ እንግዲህ በአሜሪካ ሂሳብ በየቀኑ 500 ሚሊዮን ዶላር ይንቀሳቀስበታል። በየ10 ቀኑ 5 ቢሊዮን ዶላር ታጣለች ኢራን። ያለው ማማሩ ያጣ መልክ የለው ማለት ይሄ ነው። ገብቷል። ዋጋዬ ነው የሚለው ሲያጡ ራሱ በብዛት በየወሩ ወደ 15 ቢሊዮን ዶላር ማለት ነው። ሰው እንዲህ ያልክ ብታባዛው የት ድረስ ነው የሚሄደው? ሁለተኛ ኢኮኖሚዋ እጅግ የተራበ ነው። ነገር ግን ኢራኖች የካስፒያን ባህር የሚሉት አለ ከራሽያ ጋር ቀጥታ የሚያገናኝ በመሬት የተከበበ እንትን ነው። በይፋ በደንብ ሰልጥነውበታል አሉ። በዛ በኩል ይሄ ፎርኖ ዱቄቱን ምኑን ማመላለሱን ማለት ነው።
በጓዳ በኩል ይገባል አስፈላጊ የሆኑ ነገሮች ወደዚህ ይገባል። እንደገና እንትኖቿ የምትዋሰናቸው ሀገሮች እነ ፓኪስታን፣ ካዛኪስታን ምናምን ይላል። በዛም በኩል በመሬት ድንበሯ ታስገባል። ከቻይና አትዋሰንም ከቻይና ግን ብቻ የሆነ ተያያዥ ሆነ በኩል ትመጣለች ቻይና ትገባለች። በጣም መግቢያዋ ብዙ ነው እና በዚህ መንገድ እንዴት ነው ምናልባት ለአሜሪካ ቀዳዳ በርሜል መሙላት ሊሆንባት ይችላል። ምክንያቱም በዚህ ሊያስገቡ ይችላሉ ነው የሚባለው። ግን አሜሪካኖች በዚህ እቅዳቸው ይሄ የሚመዘምዝ ነገር ነው። እየመዘመዘ የማትቋቋምበት ደረጃ ያደርሳታል። ይሄ ወይም ወደሚፈልጉት ዲል እንዲመጡ ሊያረጋቸው ይችላል። በቃ ሆርሙዝ ሰርተን እንግዲህ አሜሪካ የምትፈልገው ከጦርነቱ በፊት እንደነበረ እርም ብላ እንድትተው ነው፣ ይህን ስምምነት እንድትፈርም ነው እና የኒውክሌር ፕሮግራሟን እንድታቆም የሚል ነው። ሁኔታው በዚህ ነው ያለው። ኦኬ። ስለዚህ አሁን የሱኒዎቹ ጥምረት ኢራን ላይ ነው የሚል ነገር ነው የመጀመሪያው እምነት። ጥምረታቸው ሳውዲ፣ ፓኪስታንና ቱርክ ማለት ነው። የቱርኩ ፕሬዝዳንት ግን አንድ ነገር ተናገሩ። ማን ነው እንደዚህ ያለው አሉ? ማን ነው? እኛ በማንም ላይ አይደለም የተባበርነው፣ እንዳንመታ ነው የተባበርነው። እንዳንመታ ነው፣ ከመቱን ልንከላከል ነው። ማንም የሚመታው መጋኛም ሊሆን ይችላል፣ ዊ ዶንት ኖ፣ ግን እንዳይመቱን ነው። ገብቶሃል? እንዳይመቱን ነው። ማን እንዳይመታችሁ? ኢራን አላለም። ኢራን በውስጥ ታዋቂ ያለችው ማንድሮች ይታወቃል። እኛ ማንንም አስበን አይደለም እያሉ ነው ያሉት። ኢራን ግን ምን አለች? ሳውዲ አረቢያ ነው ያለቻት፣ ፖሊሲ ማስተካከሉ አይሻልም ወይ? እባካችሁ ጠብቁኝ ብሎ ከመለመን ተመልከት ቃሏን፣ እባካችሁ ጠብቁኝ አድኑኝ ብሎ ከመለመን ፖሊሲ መቀየር አይሻልም ማለት። ኢራን ከሳውዲ አረቢያ የምትፈልገው የፖሊሲ ለውጥ ምን እንደሆነ ነው ለጊዜው አልመጣልኝ። ከሳውዲ አረቢያ ያው የአካባቢው የሙስሊም ሴንተር እኔ ነኝ አይደለም ትለው እንዴ? ኦፍ ኮርስ ነች ሳውዲ አረቢያ። እሱ አይመስለኝ ፖሊሲ የመንግስት ፖሊሲ ምንድነው? የኢራን የሳውዲ አረቢያ መንግስት እንዲለውጥ የምትፈልገው ፖሊሲ። እሺ ከአሜሪካስ ጋር ያላት ወዳጅነት የጦር ሰፈር ሁሉ አላት እዛ አካባቢ ላይ፣ እሱስ እንደ ቀላል የሚታይ ነው። ስለዚህ አሜሪካንን አባሪ በአንድ ሊሆን ይችላል። ከዛ በኋላ ራሷን የቻለች ሀገር ትሆናለች እንደ ማንኛውም ዲል ከጎረቤት ሀገሮች ጋር በሰላም። እና ከዛ በኋላ ጢቤ ጫወትብሻለሁ ነው። ለምን ራሷን ትችላለች እንጂ ያለ አሜሪካ ራሷን መቻለች ነው። አሜሪካ ያለች አይደለም እንዴ ሳውዲ አረቢያ በኢራን የምትደበድበው? ምን ማሳያ ነው? አሁን ለምሳሌ ኢራን የምታደርገው በሺህ ቃል ብትነግረኝ መቼም ብልህ ለሆነ ሰው ተግባር ይበልጣል አይደለም እንዴ? ስንት የነዳጅ ማጣሪያ መታለች ሳውዲ አረቢያ፣ ስንት ነገር ላይ ተኩሳ እነሱ መከላከል ችለዋል፣ አክሽፈዋል። ስለዚህ ይሄ ምን እንዴት ሊሆን ይችላል? በአሜሪካን እንዳለ ተቀምጣ ቻይናንም እንዳስመጣ ነው የሚያደርገኝ ተጨማሪ ነገር። አዎ ማለት ራሳቸው ሳውዲ አረቢያዎች ማለት ነው እንደ ኢራኖች ገብተዋል። ጃቀኝ ማለትና መከራ መቻል እኮ እሱ ማለት ነው ሞት መቻል። የፖሊሲ ለውጥ እሱን አይደለም ወይ የሚያመለክተው? አሁንም ቢሆን አሜሪካ ትጠብቀኛለች ብለው አይደለም ወይ ተቀመጡት? እሱ ለኢራኖች ምን ይጠቅማቸዋል? የሳውዲ አረቢያ ጎፈሬ ነቀሰ ተዋጊ መሆን ለእነሱ ምን ስለሚጠቅማቸው ነው እሱ ለውጥ እንዲመጣ የሚፈልጉት? ስለዚህ ምንድነው የሚመክራለ የማይመክራለ? ምክሩ ምንም ቢሆን መጀመሪያ የሚመክርና የማይመክራለ። ስለዚህ አሁን ኢራኖች ምንድነው ያሉት ለሳውዲዎች? ከዚህ ከምትንቦቀቦቁና ዋካቹ ደህንነታችን ጠብቁን ከምትሉ እንግዲህ ኢራኖች ምንድነው የሚሉት? በዚህ በኩል አሜሪካን እናመጣችሁ።
አሁን ደግሞ ቱርክን ጨመራችሁ። ዋናው የኔቱ ፓኪስታን ኒውክሌር ያላትን ምን ለማለት ፈልጋችሁ ነው የሚል ነው። የዚህ ስምምነት እኮ ሌላው እኮ አሳሳቢ ነገር ኢራን ብቻ አይደለም የምትሆነው እኮ በዚህ ዙሪያ እስካሁንም ያልተነሳ ነገር። እስራኤልም በጉዳዩ ላይ አስተያየት ስትሰጥ ብዙ አልተሰማም። ወዲህ ያለውን እንጨርስ ብዬ እኮ ነው። ወዲህ ያለውን ግብጽ ስመጣ አለሱ እንደው አንድ ሰው ተነስቶ እንዴ ይሄን ያህል ኢራን ምን ያህል ሀያል ብትሆን ነው ከላይ አንካራ ከዛ ደግሞ ከህንድ ጎረቤት ፓኪስታን እስከነ ኒውክሌሯ የምታስመጣበት ጥምረት ምንድን ነው የሚል ጥያቄ ነው። የኔቶ አይነት ስምምነት አላት ራሷም ኢራን ከማን ጋር? ከየመንና ሀውቲ ጋር። የየመን ሀውቲዎችን በምንም ቋንቋ አስቀምጣቸው ያላቸው ስትራቴጂክ አሴት ግን የኢራን ስትራቴጂስቶችን ጭንቅላት የሚያሳይ ነው። እንደ መንግስት ልንቆጥራቸው ያንተ ጉዳይ ነው፣ ያስቸግራል። ያንተ ጉዳይ። አንዳንድ ጊዜ ይህንን መስራት የማይችሉ ብዙ መንግስታት አሉ። በጭራሽ ሳውዲ አረቢያ በዚህ ምንድን ነው ስሙ በባቤል መንደብ አታልፍም አይደለም እንዴ? በቀደም አወራን። በ16 ቀን የምትፈጽመውን ጉዞ በ50 ቀን ነው የምትፈጽመው። የተለያየ ወጪ ኢንከር እያደረገች ማለት ነው። እና እዛ ሰርጥ ውስጥ ከሳውዲና ከሳውዲ ጋር የተነካካስ ያገኙ በምንድነው ይሄ በማልቅ አልቅም እስከ ምንድነው የሚፈያለው ይሄን ሚሳኤል ያላቸው በሱ የመቱ ነው ያሉት። ስለዚህ የየመን እኮ መንግስት እነሱ ናቸው ፕራክቲካል። አለማወቁ መንግስት አለ። አለማው እነሱን ሀቃቸው መንግስቶች አውቲ ነው እንዴ ተጋንዳሉ ወደ ሳውዲ አረቢያ ድንበር ላይ ናቸው። ሰና ላይ ቁጭ ብሎ ኤደን ሰላጤ ላይ ቁጭ ያለው አውቲ ነው። ከዛ ስታነቃንቀው ነው ጀግና ምን እዛ ላይ ቁጭ ብለዋል። በእርግጥ ሱፐርማርኬት አልከፈቱ መሰለኝ የበየቀኑ ፍጆታቸውን የሚጠቀሙበት አሚን ይሄ ዓለማዊ ተርላ የሆነ መደበኛ የምትለው አይነት ለህብረተሰቡ ያህል የመሰረታዊ መሰናል ውጊያ ላይ ናቸው በቋሚነት። ነገር ግን ኤደን ሰላጤ ላይ ቁጭ ብለዋል። እና ትልቁ አስማታቸው ደግሞ የኢራንን ትዕዛዝም በዚህ በኩል ማስፈጸም ይችላሉ። የኢራንን ትዕዛዝ ያስፈጽማሉ። እነሱ ላይ ያልተኮሰ ማን አለ ነው የምልህ። አሜሪካ፣ እስራኤል፣ እንግሊዝ እንደ ፈረንሳይ እና ምናምን በጥምረቱ ውስጥ መርከብ አላሳልፍም አሉ በሚል ተኩሰዋል። ግን አሉ እስካሁን እንደዚህ እየተተኩሰ አሳምሮ ነው ያሉት። ማነው እንትና ማነው መሪያቸው? እንደሱ እኮ እሱ ላይ አለ ሰውዬው አለ። የት ነው አለ ብትለኝ እኔ አይታወቅም። እዛው የመን ያለው ምን እንግዲህ ስንት ስለላ ስንት እንደሚያው ተመልከት። እርግጠኛ ነኝ እስራኤል በእግሩ የሚሄድ ሰውም እዛ ሳይኖራት አይቀርም። እሱም ፍለጋ ገበያ ማል በቃ ሊገኝ ይችላል በሚል ይሆናል። ሰውዬው ግን ይከያቻል። አያ ስለዚህ ሀውቲ እንትን አላት ምንድን ነው አጋር አላት በዚህ በኩል አዎ በዛ በኩል ሂዝቦላ ነው እሱ ኦልሞስት እንግዲህ ሂዝቦላ እየተዳከመ ነው። አንተ አልክ ልትለኝ ነው። ሂዝቦላማ ኦፊሻሊ በድርድሩ እኮ መሳሪያ እንዲፈታና አንደረግ እስራኤል ደግሞ በዛ በኩል እየሞከረች ነው። ኦኬ ኤኒዌይ ግን ኢራን ማለት እነዚህን የምታካትት ለምሳሌ አራምኮ አሁን ሳውዲ አረቢያ እንትን ምንድን አየር መከላከያ ጭብጣ ነው የምትለው። ከሁለት ቦታ ነው የሚያነቡጫት ምንድን ነው ከኢራቅና ከእነዚህ ሀውቲዎች። አሁን እንደ ድሮ ጀት ማስነሳት ሞከሩት አይደለም በቃ ትተውታል። ስለዚህ የኢራን ሺዓዊ ጥምረት እሱን በመፍራቱ ለምሳሌ ይሄ ጥምረት እንዴት ተፋጠነ ብትል በቅድ ቢኖርም ነው ነገር የሱኒዎችን ጥምረት ያፋጠነው ማን ነው ካልክ ሀውቲ ነው። በባቤል መንደብ አትሄጂም ብሎ ሁለት መርከብ ከመታ በኋላ ሳውዲ አሁን የ43 ሀገሮች ጥምረት ጠርታለች። እየተለማመዱ ነው መሰለኝ አላውቅም። ገና ይሄን ስለማሱ ያቺ ቦታ ቀይ ባህርን አጠቃላይ እዛ ድረስ ያለው ለመጠበቅ 43 ሀገሮች ጥምረትም አለ። ይሄ የከላይ የመጣው ደግሞ ጥምረትም አለ። ምን ሊያደርጉ ነው አሁን ሀውቲ ሊወጉ ነው እንደ በፊቱ
ወይስ ኢራንን ሊወጉ ነው? አሁን ለምሳሌ ኢራን ሆርሙዝ ሰርጥ ላይ የሳውዲ መርከብ መታችሁ እንበል። ኢራን ራሷ አዎ ትመጣለች። አንቀጽ 5 ሊመጣ ነው አሁን የተባለው ነገር ያ ነው ካሁን ጥያቄው። የሳውዲ አረቢያን መርከብ በሷ በዛ በሆርሙዝ ሰርጥ በኩል በሷ ጣብቅ ካለች መታለች። አሁን ያን ጊዜ ቱርክና ፓኪስታን ተወርውረው ሊገቡ ነው ወይ ሊመቱ ነው ወይ ኢራንን? አየዛም ቤት ሰዓት አለ። ፓኪስታን ደግሞ ስትሄድ ቁጥሩ ከ15 እስከ 20 ሚሊዮን የሚሆን የኢራንን ሃይማኖታዊ ሪዮት የሚጋራ ህዝብ አለ፣ ሺያ አለ። ስለዚህ ፓኪስታን እጅግ ልትጠነቀቅበት የሚገባው ነገር ይሄ ነው። አንደኛ ጎረቤታሞች ናቸው። ገብቷል። ሰላሟ የሚያስፈልጋት ገብቷል። ስለዚህም እንኳን ዋና አደራዳሪ እሷ አይደለችም እንዴ? ሰላሙ እንዲመጣ ኢራኖችን በአውሮፕላን አድርጋ በጦር ጀት እያጀበች የምትመልሰው ከእስራኤል ከቴህራን ኢስላማባድ ልምጣዋ ያላለችም እንዴ? አንዴ እመጣለሁ እዛው እና እንዲቀላል ጌም አይደለም። እንደው የሆነ ሶነና ግብፅ ልትገባ ትችላለች ወይ የሚለው እናነሳለን። እኛ አልጋ ወራሹስ እንደው ለዘላቂ ግብና ዓላማ መልህቅ የሚጣልባቸው ናቸው ወይ ሰው ናቸው ወይ የሚለው ጥያቄም ብናነሳ አሪፍ ነው የሚሆነው። እያወራን ያለነው ገናናዎቹ ሶስቱ የሱኒ መንግስታት ሳውዲ አረቢያ፣ ቱርክና እንደዚሁም ደግሞ ፓኪስታን የኔቶ አይነት የጋራ የጦር ቃል ኪዳን ስምምነት ተፈራርመዋል። የመካ ስምምነት ነው የሚሉት። ከዚህ አንጻር የነዚህ የሱኒ ሀያላን ወታደራዊ ጥምረት ለማን ነው በሚለው እሳቤ ላይ በዋነኛነት የተቀመጠው ኢራን መራሽ በሆነው የሺያ ሬዚስታንስ ተራዳ ኃይል ላይ ነው የሚለው አንዱ ታሳቢ ነው። ሌሎች ደግሞ ጎበዝ ይሄ እስራኤልንም ከግምት ማስገባት ይኖርበታል። በጽኑ የሚያሳስብ ነው። በተለይ የቱርኩ ፕሬዚደንት ወይም ቱርክ በከፍተኛ ደረጃ ይህንን ውትወታና ጉትጎታ አባሉኝ የሚለውን ለአረቡ ዓለም ላርጀስት ሰራዊት ላላት ግብፅ እና ግብፅም እያየችው ነው የሚባለው። ብዙዎቹ የሚሉት ግን አትገባበትም ነው። ለምን? እስራኤል ስላለች ከእስራኤል ጋር አግሪመንት አላት። እንግዲህ እስካሁን ድረስ መካከለኛው ምስራቅን መቼም በጣም እየተለወጠ ያለ ዓለም ነው። በእስራኤልና በአረቡ ዓለም መካከል መኗኗር ቢያንስ ባለመኗኗር ተያይዘው እንዳይጠፉ መኗኗር የሚለውን ነገር የመሰረት ድንጋይ የጣለ ግንኙነት የግብፅና የእስራኤል ነው። የካምፕ ዴቪድ ስምምነት ነው አሏቸው። አንዱ ሌላውን ላይ የኃይል አስተላለፍ ጋር ብዙ ነገር አለው። ያ ባላንስ ሆኖ ቆይቷል። አሁን ግን ለምሳሌ ይህንን ግብፅ አደረገችው እንበል፣ ለእስራኤል ስጋት ነው። አንድ ሐሙስ ዕለት ብድግ ብላ ይሄን ቡድን ተቀላቀለች ማለት ነው። አንደኛ ምንም ነገር ሳይጀመር በፊት እስራኤልን የመጠርቀቅ ስሜት ነው የሚያመጣባት አይደለም እንዴ? ወዲያውኑ እንዲህ እንደው እጅን እንዲህ ሳትል እንዴት ካልጋ እንደተነሳ እንዲህ ሳትል አትነሳም። ስለዚህ አሁን የግብፅ እዛ መሆን የካምፕ ዴቪድ ስምምነትን ሊያጠፋ አይችልም ወይ ነው? ሊንደው አይችልም ወይ ነው? ካናዳው ደግሞ ነገሮች እንደገና ነው ታሳቢ የሚሆኑት ማለት ነው። አሜሪካም ወደ ግብፅ በየዓመቱ የምትልከውን በጀት እንድታጤነው መንገድ ይከፍታል። ይደቡ ያ ገንዘብ የሚላከው በሁለቱ ሀገሮች መካከል በነበረ ስምምነት ላይ ተመስርቶ ነው። እባክህ ዘንድሮ ጊዜው ክፉ ነው። አሜሪካ ራሷን ማጤ ቢሆንም ግን ለግብፅ ያለቻት በጣም ውጥንቅጡ የወጣ ነገር ነው። ከዚህ በፊት የነበረ እና የምናውቀው የእስራኤልና የአሜሪካ ግንኙነትም በሆነ ትራንስፎርሜሽን ላይ ነው የሚገኙ። ስለዚህ አሁን ይሄንን በተመለከተ ኢየሩሳሌም እንትላለች ለሚለው አስደናቂው ነገር በዚህ በሱኒስ ወታደራዊ ሳልሳዊ ትስስር ጉዳይ ኔቶ ዝም ማለቱ አንዳትልም አንድ የእስራኤል እኔ ያልሰማውም አይነት ዝምታ ትንሽ ግራ የሚያጋባ ነው። አንዳንድ ጋዜጦች ይጽፋሉ እስራኤል ውስጥ
አሜሪካ ስራሷ ዋናዋ በግሏ እንደ ኔቶ ውስጥ የሆነ ነገር ማለት ይኖርባቸው ይሆናል። አሜሪካ ብቻዋን ግን ትራምፕ ጥሩ አካልና ሸክሙ ነው። እናንተ እንዴ ተዋደሉና እንትን በሉ ሁሌኛ ምን ነው እኛ ብቻ ለምን እንዋጋለን? የአሜሪካ አስቸጋሪ አሁን ዶናልድ ኤኒዌይ ይሄም አንድ ነገር ነው። አሜሪካን ቢያንስ ይሄን ጉዳይ አድርጋ ወይ እንኳን ደስ አላችሁ አላለችም። ማን ካሮሊን ወጣች አለው ኩቺ ዋይት ሃውስ እሷ ረፍት ላይ ነች። ልትወልድ ወጣች ጭራሽ በቃኛ ነች። ልትወልድ ነበር የወጣችው እንዴ ወልዳ መጣች እኮ አትከታተልም እንዴ አንተ ልትወልድ እኮ ከዘጠኝ በኋላ እኮ ወለዳል። ታሚ ረፍት ይሆናል ወልዳ መጣ ጨርሳ ማረችሽም ሳንደላ ወደ ስራዋ ተመልሳ ነበር። እሺ አሁን ባለፈው ከቱርክ ሲመለሱ አንድ ሰውዬ ግድንግድ ትከሻ ላይ የሚጠመድ ሚሳኤል ይዞ በኔቶ ስብሰባ አካባቢ ታየ። ይሄ ደግሞ ኤርፎርስ ዋን ላይ ችግር ይፈጥራል። ይሄ ሲባል ሰውየውን በትንሽ አውሮፕላን አስገብተው ሄዱ። ታዲያ ዋና አውሮፕላን ከተመታ የሚመታ ተብሎ ማታለያ እንዲሆን እሱ ላይ እንደ ፕሬዚደንት ደረጃውን ወጥቶ ገብተው ከዛ ቀጥታ ወደ ጓሮ ወደ ጓዳ ሄደው የዓለም ህዝብ እንዳወቀ ስለዚህ ወሬውን የቱ ጋር እናቁመው? ወደ ኤርፎርስ አውሮፕላኑ አልወጡም። እንትኑ የምግብ ማቅረቢያው በር ተከፍቷል። እሱ ጋር እንመለስ። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና ስለ ሀያላኖቹ ሱኒዎች ሰልስቱ ጥምረት ነው እያወራን የነበረው። በአንድ በኩል ፊቱን ወደ የኢራን ሺዓዊ ተራዳ ላይ ያተኮረ ነው የሚል ነው። በሌላ በኩል ደግሞ ይህ የሶስቶቹ ጥምረት ግብፅን ካልጨመረ የተሟላ አይሆንም የሚለው የቱርክ ግፊት ሀያል ነው። ሳውዲ አረቢያ በዛ መጠን እየገፋች ነው ማለት ግን አይደለም። ይሄ በዚህ እንዳለ በእስራኤሎች በኩልም እንደዚህ ይፋ የሆነ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰማነው አስተያየት የለም። ነገር ግን ይህንንስ ጉዳይ እስራኤል እንዴት ታየዋለች፣ ምን አይነት ጨዋታ ልትጫወት ትችላለች የሚል ነው። አንዳንዶቹ እንደሚሉት ንድፉ ኦልሬዲ ያለ ይላሉ። ይታወቃል። አዎ የሰልስቱ ግንባርን ለመግጠም ንድፉ አለ በእስራኤል በኩል እና ትልቁና ዋናው በቱርክና በሳውዲ አረቢያ መካከል የተቀመጠ ሽብልቅ አላቸው ነው የሚባለው። መካከለኛው ምስራቅ ውስጥ የተባበሩት አረብ ኤሚሬትስ የምትባላለች። የተባበሩት አረብ ኤሚሬትስ በቱርኩ ኤርዶጋንና ሙስሊም ብራዘርሁድ ወደድ ፖሊሲ ላይ ፖሊሲ ግጭት አላቸው። ስለዚህ አሁን በሳውዲና በሁለቱ መካከል ሽብልቅ ሆና ልትገባ የምትችል ኃይል ናት ማለት ነው ኤሚሬትስ። ስለዚህ በኢየሩሳሌምና በኤሚሬትስ መካከል ከፍተኛ የሆነ የሴኩሪቲ ትስስር፣ የቴክኖሎጂ ትስስር የመካሄዱ በመካችነት ደረጃ ትልቅ ተስፋ ይጣልበት ነው። ኦልሬዲ ውሃ እየጠጣ የሚገኝ ችግኝ ነው። የአብርሃም አኮርድ እኮ ለመፈረም እኮ ዳርዳርታ ይታያል። አብርሃም አኮርድ ስንማ እየሰበረች ነው እኮ ሳውዲ አረቢያ። አብርሃም አኮርድ ስማ እስራኤልን ያቀፈ የሴኩሪቲ ግንባር አጌንስት ሺያ ኢራን ላይ ማለት ነበረ። የእስራኤልን ቴክኖሎጂዎች መሰረት ያደረገ ሳውዲ አረቢያን ዋናዋን ያቀፈ ከተባበሩት አረብ ኤሚሬትስ ጋር ከሞሮኮ እንደዚህ ያለ ነገር ነበረ። አሁን ከዚህ ኦፕት አውት እያደረገች ያለችው ማለት ሳውዲ ነች። በቃ የሆነ የፍልስጤም መንግስት ሲመሰረት ወይም መሰረቱ እየጣለ ነው ብዬ የማምነው ነገር ካላየው እሱን አልገባበትም የሚል አንድ ነው።
ከዛ በኋላ ደግሞ ሁኔታ በዚህ ላይ ነው የሚገኘው። ስለዚህ አሁን ምን እያደረገች ነው? ሌላ ግንባር መሰረተች ነው። በዚህ በምትፈራው ሺያ ግንባር ላይ አሁን ፓኪስታንን እስከ ኒውክሌር ጠመንጇ እሳቸውን ደግሞ የኔቶን እስከነ ሰው አልባቸው ይዛ መጣች ማለት ነው። አሁን ይህ ሲሆን ደግሞ ኢየሩሳሌም በቀጥታ ከአቡዳቢ ጋር ይሄ በቱርክዬ ነው በቱርክዬ እና በሳውዲ መካከል ሽብልቅ ነው። ኦኬ ፓኪስታንንስ ምን ታርጋት? ከጀርባዋ ህንድ 30 ሚሊዮን ኒውክሌር አለ። ህንድና እስራኤል ሲዋደዱ ልግራች ስትራቴጂ ግንኙነታቸው እና ያለፈውን ጉብኝት ማየት አለብን። ስለዚህ የፓኪስታን ነገር ጀርባዋ ጥሯል እዚህ ቦታ ላይ መምጣቷ። ከህንድ ጋር ይሄ ትስስር አለ። ይሄ ብቻ አይደለም። እስራኤል በጣም ጥብቅ ትስስር ያላት ኦልሬዲ የኢኮኖሚ ሚሊተሪ ትስስር በጣም በጠነከረ ሁኔታ ያላት ከግሪክ እና ከቆጵሮስ ነው። ግሪክና ግሪክ ያው የኔቶ አባል ናት። ቆጵሮስም ናት አባል ነች። እንደ ቆጵሮስ ተረጥራታለሁኝ። ቆጵሮስ አይደለች፣ ግሪክ ነች። ቆጵሮስ አሁን ቆጵሮስ ራሷን የቻለች አገር ናት። አውሮፓ ናት። ደሴት ናት። ግሪክ ስር ነች እኮ። እና ቱርክ የኔ ናት በሚል ሰሜናዊ ክፍሏን ቆርሳ ቱርክ ሪፐብሊክ እንዲህ ብላ ቁጭ ብላለች እዛ ላይ ከቆጵሮስ ማለት ነው። ስለዚህ ግሪክና ቱርክ አንደኛ ቆጵሮስ ውስጥ፣ ሁለተኛ ግሪክና ቱርክ ይሄ ያላቸው፣ ሁለተኛ ግሪክና ቱርክ በውሃ ድንበር ውዝግብ አላቸው። በውሃ ድንበር ውዝግብ ሲኖራቸው በአየር ክልልም ውዝግብ አላቸው ማለት ነው። ኤጊያን ነው ኤጊያን ባህር የሚሉት ማለት ነው። ቆጵሮስ አይደለችም አባል የኔቶ አባል አይደለችም፣ ግን የአውሮፓ ህብረት ነች። የአውሮፓ ህብረት ለማለት ፈልጌ የአውሮፓ ህብረት አገር ነች። ስለዚህ አሁን እነዚህ ሁለቱ ቨስትድ ኢንተረስት አላቸው ከቱርክ ጋር ገብተዋል። ሁለተኛ የተፈረደበት የተፈጥሮ ጋር ነዳጅ የውሃ ክልላችን ድንበር ውዝግብ አለ ማለት በግሪክ ተይዞብኛል የኔን ቦታ ይዛለች የሚል ነው። ይሄ የሚያናክሳቸው ነገር ነው። አሁን ለግሪክ ጥሩ ጦር መሳሪያ ሻጭ ከሆኑ ሀገሮች አንዷ እስራኤል ናት እና ቆጵሮስ ላይ በቆጵሮስ ጉዳይ በጣም ፈጥኖ ደራሽ ናት እስራኤል። ስለዚህ ብዙዎቹ እስራኤላውያንም ሲዝናኑ ቆጵሮስን በጣም ነው የሚያዘወትሩት። ያው ደሴት ስለሆነች ደሴት ስለሆነች አምደው አገር ነው። የአውሮፓ ህብረት ናት ሲባል እኮ ለአንድ ነገር ሊገባ ይገባል። የአውሮፓ ህብረት አባል ለመሆን ቱርክ አልቻለችም እስካሁን ድረስ። ይሲ ማናቸው ዘለንስኪ አልቻሉም። ከዚህ በለጠ ልሙት እንዴት ሊሆን እያሉ እኮ ነው። ስለዚህ እነኛ አግኝተውታል። ስለዚህ አሁን እነዚህ ከሁለቱ ጋር በመስራት ቱርክን መጠርቀቅ እና ከኤጂያን ባህር ማባረር እና እንግዲህ ሀገሮች ባህር ስትዋሰን እስከ 350 ኪሎ ሜትር የዛ ባህር የኢኮኖሚ ገቢ ምንጭ ነው። የኢኮኖሚ ዞን ያንተ ነው። ነዳጅ ብታወጣዛ ያንተ ነው። አሳዎቹን የምታጠምደው አንተ ነህ። አሳው ተራ ነገር ያንተ ነህ። ዓለም አቀፍ መተላለፊያ ሊሆን ይችላል። ከድንበር ውጭ ነው እሱ ከእንትን ላይ። ስለዚህ እነዚህ ሀገሮች እንዲህ አይነት ቁልልፍ አለባቸው። እስራኤል ደግሞ እዛ ቤተኛ ናት። ምነው ቀረሽ እንዴ ቡናውን አስቀምጠን የት ነው የምትባባል? ስለዚህ እነዚህ እንትኖች እነዚህ የሚሉ ናቸው። በተረፈ የመጨረሻው ጥያቄ አድርገን ልናነሳ የምንችለው የሳውዲ አረቢያ ንጉሥ በዚህ ጥምረቱ አልጋ ወራሹ በዚህ ደረጃ እምነት ሊጣልባቸው የሚችል ሰዎች ናቸው የሚል ጥያቄ አለ። ይህን እዚህ ጥምረት ውስጥ ይሄ ጥያቄ እንደ ሰው ለእኔ የቀረበልኝ ከሆነ ደስታውን አልችለውም። እኔ ይከብዳል ባይ ነኝ። አይታመኑም። አስተዋወኝ ይከብዳል። ማን አልጋ ወራሹ ውሳኔ አወሳሰዳቸው ድንገት ቀሳፊ፣ አስደንጋጭ፣ ከዛ በኋላ ደግሞ ይሰለቻቸዋል ብዬ ነው ማሰቡ። ማስረጃ ማቅረብ ይችላል። እሺ፣ የመጀመሪያው
ጥሪ ኑን ንዝመት የሚል ነው። በዚህ በአልቃይዳ ማን ነው በሁቲዎች ላይ የሱኒ ግንባር የተባለው አንድ የቀረ ሱኒ ኃይል የለም። አስተባብረው ሄደው ነበር። ግብጽ መጣ የየመን በተወረረች ነው ማለት። ከዛ በኋላ እያለ መጨረሻ ላይ ራሳቸው ግማን ነው ብቻቸው ቀሩኮ ራሳቸው ሳውዲ አረቢያና የተባበሩት አረብ ኤሚሬት ተጣሉ እርስ በርስ ግንባር የነበሩት። እንደውም ኢሚራቲ ማለት ለሳውዲዎች ወንድም ማለት ነው። ኢሚራቲ ማለት ወንድም ማለት ነው። በዛ ደረጃ የሚታዩና የሳውዲ አረቢያው ኤምቢዜድ ብዙ ነገር የኤምቢኤስ አራያ ነው ተብለው ነው የሚታሰቡ። ምንም እንኳን ሳውዲ አረቢያ እንትኑ ብዙ ነገር እሷ ቢሆንም ማለት ነው። አንድም ደግሞ ዱባይን ምናምን በዚህ በጣም ይፎካከራሉ። ገብቷል። ግን ያኔ በወንድማማችነት ሄዱ በኋላ የመጨረሻ ባላንጣ ሆኖ ነው ያበቃው። ጦርነቱንም አቆሙ። አሁንም እንትና ያነቡጫል ማን ነው ያ ሁሉ ጥምረት ያ ሁሉ ነገር ተሸንፎ ነው የቆመው ማለት ይቻላል። ብትንቱ ነው ወጣው አንዳትንም ከዛ ደግሞ ኳታር ላይ ተዘመተ ኳታርን ከጨዋታ ውጪ ያረጋል። ባየር ራሱ እንዳይመጡ ሁሉ አረጋል ዘጋግተው። እንደውም የተባለው አልጋውራሹ ሊያስቆፍሩት ነው ተባለ። ብቸኛ የመሬት ድንበሯ ኳታር ከሳውዲ አረቢያ ጋር እንጂ ቤዚካሊ ደሴት ነች። ከሳውዲ አረቢያ ደሴት ሊያደርጋት ነው ተብሎ ነበር እኮ እሱ ዜና እንዴት ይመስጠኝ እንደነበር የልሁ ደረጃ አንተን አስመት በቃ አይቻልም። ከማንም የመሬት ግድግዳ ድንበሩን አስቆርሶ ወደ ዋው ሊከታት ነበር ተብሏል። ከዛ በኋላ እንግዲህ መቼም ጠቅላላ ሁሉም ናቸው ከዚህ ካይሮን ያዝ እዚህ በሙሉ የሰለጡ አካባቢዎች ተጣመሩና ትእዛዝ ቀረበ። ለማን? ለኳታር 13 አልጀዚራን ዝጊ። ሀገርሽ አባሪያው አልጀዚራ አረብኛን ሳይሰማ የሚተኛ አረብ የለም። አልቻሉም። ጆሮ ወስዳባቸዋለች ማለች ኳታር። እሱ ነገር ዝጊ ይዝጋሽና ዝጊ ማት ነው ያስተላለፉባት። ከዚህ ከሙስሊም ብራዘርሁድ ከሚባለው እንዳለ አባሪ ትንሽ ከኢራን ጋር ያለሽ ግንኙነት ተቋርጪ። የውጭ ፖሊሲሽን ቤዝድ ኦን ሪያድ አድርጊ። እስከ ተወሰነ ዓመት ትታያለሽ። እንደው እንደ ሀገርነት ሳይሆን ሁሉን ነገር አረጉና ዘጋጉባት። በባህር ባየር ምንም ግንኙነት የለም። የምትበላው እንጀራ በየት በኩል ይግባ? ዘጋግተውባት። አውሮፕላኑ ራሱ ትልቁ እኮ የኳታር ከፍተኛ ገቢ የሚያስገኘው ኳታር ኤርዌይስ ነው። እሱ ብዙ ሀገሮች ላይ በተለይ ዓለም አቀፍ በረራዎቹ ሁሉ የአየር ክልሉ ተከልክለው መብረር አልቻሉ። ቤት ይለፍ ያን ጊዜ የቱርኩ ኤርዶጋን ሲበሩ ኳታር ገቡ። ዝጊ የቱርክን ጦር ሰፈር ነው አንዱ የታዘዘችው። ገብቷል። ሻለቃ ጦር ጨመሩበት ተጨማሪ ነገር ጃቀኝ ምናምን ሊወሯት ይችላል የሚል ስጋት ሁሉ ስለነበረ እሳቸው ተኙ። በቃ እስኪ ነውና እንተያያለን። እነዛ እስላማዊ ቤተኞቹ ኢራኖች አውሮፕላን እያከታተሉ እህሉን እየጫኑ ስንቁን፣ በሶውን፣ ጭኮውን መግባት ጀመሩ። በዚህ ለፊ የአየር መንገዱ በኢራን በኩል ጭራሽ ከኢራን ጋር አቆራረጣለሁ ብለው የገቡት ዘመቻ ኢራንና ኳታር እንደዚህ ሆኑ። ገብቶሃል? ኤኒዌይ ታሪኩን ለማሳጠር አንዱንም ጥያቄያቸውን ሳትፈጽም ኳታር አንዱንም ይሻልልም እንዳለች መጨረሻ ላይ አንድ ስብሰባ የሰላጡ ሀገሮች ስብሰባ አላቸው አይደል? የጂሲሲ ስብሰባ ላይ ማን ኢራቅ ኩዌት ያስታወቀችው ኢራቅ ከዚህ ምን አለች? በአጠቃላይ የነበረን እንትን በዚህ የነበረው ጠብ አልጀዚራን ገለመሌ አንስተናል፣ እንደ ጥንቱ እንደ ጠዋቱ እንዳይቀጥል የሚል መግለጫ ወጡ። ብድግ ብሎ የኳታሩ ኤሚር እዛ ስብሰባ ላይ ካን ዩ ቢሊቭ ሁለቱ ተያይዘው እንደተላቀሱ ሊላቀቁ አልቻሉም። አልጋ ወራሹና የኤሚሩ ቶታሊ ድንበሩን ቆርጦ ደሴት ሊያደርገው ነው እንዳልተባለ ሁሉን ረስተው ወዳጁ ነው ማለት ነው። ግን አያቸው እነዚህ ሁለቱም ፓተርኖች ስታይ ከዛ የመጨረሻው ሊገባኝ አልቻለ። ኦፍ ኮርስ ቱርክ ላይ ማነው ካሾጊ ላይ የደረሰውን ነገር ታውቃለህ። እንደገና ደግሞ በጣም አስገራሚው አንድ ጠዋት ላይ እንደ ማታ አልጋ ወራሹ የጸረ ሙስና ኮሚሽነር
ተደርገው ንጉሱ አባቱ ሾሙት። ሌሊት የኮሩ የተንቀባረሩ በደርዘኖች የሚቆጠሩ ሚሊዮነሮችና ቢሊዮነሮች ታፍሰው እስር ቤት በቢጃማ ሪዝ ካርሊዝ የሚባል የህልምልም ሆቴል የነበረው ወደ ካርቸሌ የቀየረው ራሱ ሆቴሉ አስራቸው በኋላ ላይ የተሰማው ነገር ምንድነው? በየፊታቸው ወረቀት ቁጭ አድርገችን አምጣ ይሄን ገንዘብ ያስፈልገኛል የዚህ ብድር ፕሮጀክት 30 ሚሊዮን በ2030 አንድ ያው ከተማ ያበር አሁን እኮ እሱ በዚህ በጦርነት ተነሳ ወደ 40 መሄድ አለበት ያው አይቻል። አይ ኦሬዲ እኮ ያለ ዋንጫ ሁሉ ለማዘጋጀት እኮ እየተዘጋጁ እኮ ነው እነሱ አይደል እንደ ይሄን ይሄው ሁሉ ገንዘብ እየፈሰሰ ነው። ኳሱን አካሄዱም ለማለት አልችልም። ያቺ ግን ያ ህልምልም የሆነ ከተማ ግን ላይደርስም ነው ቴክ ኢት ፍሮም ሚ ኦኬ አይደርስም። ሶ ኤኒዌይ ያ በዛ እርምጃ አሁን ድረስ እነዛ ቢሊዮነሮች ከነሱ ከ100 ቢሊዮን በላይ ነው የሰበሰበው። ከ100 ቢሊዮን ዶላር አንተ ከንጉስ እንትና ጋር በዛ ጊዜ እንዲያርጋል እንዲ አርጋልና ይሄን ወስዳል ቁጭ አርግ ይሄን ያለበት ቁጭ አርግ እና ያንናቸውን ይሄ ምንድነው የሚባለው ፖሊስ ጣቢያ ሄደ ከዛ በዋስትና የምትወጣበት ዋስ መታሲዘው ገንዘብ አለ ዋስትና ገንዘብ እያስያዙ እዛው ነው ያሉት። እኔ እስከማውቀው ድረስ አውሮፕላን አይሳፈሩም። ወደ ዘመድም እኮ ብዙ ሰው ያገኛቸው ከቤተሰብ በቀር እነዛ ዓለም የማይበቃቸው ንስሮች ነው የምነግርህ። አሁን የርግብ ቤት ታውቃለህ? ቁጭ መብረር አይችሉም። በቃ ሁሉም የተለየ መረጃ ያለው ሰው ካለ ይንገረኝ። የሉም ሁሉም አልወጡም እንዳልወጡ ነው ያለው መረጃ። እንግዲህ እንዲህ ናቸው አልጋ ወራሹ እና ይጣላሉ የሚለው ጥያቄ እዚህ ላይ የራሱ ትንሽ ቴምፐር አላቸው ለማለት ነው። ጊዜ ያስፈልጋቸዋል ይሄንን ለማድረግ ማለት ነው። የመርካቶ ሱቆች እየፈረሱ በመሆኑ ተደናግጠዋል። እንግዲያውስ እዛው መርካቶ ተክለ ሃይማኖት ላይ ዘመናዊ ግራውንድ ፕላስ 5 የንግድ ማዕከል እንዲህ ባለ መልኩ እየገነባንሎት እንገኛለን። በአንድ ዓመት ጊዜ ብቻ የምትረከቡት የንግድ ሱቆችን በ11፣ 16፣ 22 እና 32 የካሬ አማራጮችም ታገኛላችሁ። ግራውንድ ለምትፈልጉ ከ4.9 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ፣ አንደኛ ፎቅ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ሁለተኛ ፎቅ ከ3.8 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ800 ሺህ ብር ቅድመ ክፍያ ጀምሮ፣ ሶስተኛ ፎቅ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ800 ሺህ ብር ቅድመ ክፍያ ጀምሮ፣ አራተኛ ፎቅ ከ2.7 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ700 ሺህ ብር ቅድመ ክፍያ ጀምሮ፣ አምስተኛ ፎቅ ከ2.4 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ640 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ልብ ይበሉ፣ ይህ ዋጋ ፊክስድ በሆነ ማለትም በኢትዮጵያ ብር የሚዋዋሉት ሲሆን በኔት ካሬ ብቻ የምንሸጥላችሁ ሱቆች ናቸው። ይህ ማስታወቂያ አይተው ለሚመጡ ደንበኞቻችን እስከ 18% የሚደርስ ልዩ ቅናሽ አዘጋጅተናል። ከእርሱ የሚጠበቀው ከስር ባለው የድርጅቱ ስልክ መደወል ብቻ ነው። ሜሪት ፕሮፐርቲስ